ምንድነው የምትለኝ? አልወጣም በቃ አጽናንተሽኝ አይዞህ ብለሽ ወዴም ባዶ አስቀርተሽ እንደገና ከተሳካልኝ አሜን ብለሽኝ ትሰደኛለህ። ካልተሳካና የማይሆን ከሆነ ፍቅራችንን እንቀጥላለን። እኔ ባጣ ቆይ ነኝ። አንቺ እስኪ ከተሳካልሽ ትሄጃለሽ። ሁሌ ከሰው ቤት መኖር አለ እንዴ? ምን ሆነህ ነው? አውጣልኝ። አስወጪልኝ። ምንድነው የምትለኝ? ቆይ እያወራሁ አይደል እንዴ? ቤት አይደለም። ቆይ ምንድነው? ወይ ጉዴ ከሚወዱት ጋር ለመኖር ብቻ አይደለም ካልታዘዘ። ወይ ጉዴ ሰው ለምክንያት ይገናኛል ያዝን እንድስቅ የተከዘ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ከዚህ በፊት የነበሩ ሀሳቦችንና ዛሬም ደግሞ ምን አይነት ሀሳብ ይዤ እንደመጣው ለእናንተ ለመናገር ነው የመጣሁት። ማለት ያው ብዙዎቻችሁ እየተፈጠረ ያለው ነገር የገባችሁ አልመሰለኝም። ያው እኔም ደግሞ ያልጠበቅኩት ነገር ስለገጠመኝ እና ነገሮችን በዚህ መልኩ ይሆናሉ ብዬ አልጠበቅኩም ነበረ። ማለት ቤኪ ነገሩን የሰማበትን ጉዳይ አይታችኋል። ማለት አጋጣሚ ቪዲዮ እየሰራን በነበረበት ሰዓት ነው ስልክ ተደውሎ ነገሮችን የሰማው ማለት ነው። እኔ ደግሞ በዛ መልኩ እንዲሰማ ፈልጌ አልነበረም። ነገሮች ከተስተካከሉ በኋላ ወይም ደግሞ ነገሮች ከሆኑ በኋላ ራሴ እነግረዋለሁ ብዬ ነው አስቤ የነበረው። ግን ያው እንዳያችሁት ነገሮች ባንፈልጋቸውም ራሳቸው በሚፈልጉት መልኩ ሄደዋልና አሁን ላይ ደግሞ በቃ ኦልሬዲ ነገሮች እየሄዱ ነው። ብዙ መንገድ ሄደናል። እኔም ደግሞ ከዚህ በኋላ ያለውን ጉዳይ ብደብቅም አስፈላጊ ነው ብዬ አላስብም። ምክንያቱም እያያችሁ ነው። እዚህ ጋር አሁን ቤኪ ሜዛኔ እንደዛ በስልክ ሰማ። ከዛም ደግሞ አጋጣሚ ስለ ጉዳዩ ከሰው ጋር በማወራበት ሰዓት ተገናኘን። በቃ ነገሮች፣ አጋጣሚዎች ቤኪ ነገሩን እንዲያውቅ እያደረገው ነው ያለው። በዛ ላይ ደግሞ ያው ክብሮምም ቢሆን እዚህ ጉዳይ ላይ አሁን ላይ ገብቷል። እሱም ቢሆን ነገሮችን እየፈተፈተ ነው ማለት እዚህ ጋር የተደበቀ ሚስጥር አለ እያለ እሱም ቢሆን እኔን እየተከታተለኝ ነው ያለው። ስለዚህ ምንም ከዚህ በኋላ ብደብቅም ከዚህ በላይ መሄድ አልችልም። ስለዚህ ዛሬ ላይ ያለውን ነገር በስነ ስርዓት ለማሳወቅ በስነ ስርዓት በቃ ወደ ሌላ ሀገር መሄድ እንዳለብኝ፣ ወደ ውጭ ሀገር መሄድ እንዳለብኝ ልነግረው ነው ለቤኪ አመጣጤ ማለት ነው። ያው እናንተ ምናልባት ልትደነግጡ፣ ምናልባት ደግሞ እንዴት እንደዚህ ታደርጊያለሽ ብላችሁ ልትጠይቁ ትችላላችሁ። ግን ያው እንድታውቁት የሚፈልገው ነገር እንደምታዩት ከቤኪ ጋር በጣም ብዙ ጊዜያቶችን አብረን አሳልፈናል። ፍቅር ብቻ በቂ ነው ብለን አስበን ምንም ነገር ህይወታችን ላይ ሳይኖረን፣ ምንም አይነት ገንዘብ ሳናገኝ፣ በቃ ስራ ሳይኖረን እንኳን በጣም ብዙ መስዋዕትነቶችን አብረን አሳልፈናል። ግን እንደምታዩት ነው ህይወት እናንተ በምትፈልጓት ሳይሆን እሷ በምትፈልገው መንገድ ነው የምትወስዳችሁ። እኔ በጣም ማለት ፍቅር ላይ ገንዘብ ሳይኖር ደግሞ የምትጎዳው ሴት ልጅ ነች። ምናልባት ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁ። በጣም በቃ ብዙ ነገሮች ይፈጠራሉ። በቃ ብር ስለሌለን፣ ገንዘብ ስለሌለን ብቻ በጣም ብዙ ጊዜ ተርበን እናውቃለን። በጣም ብዙ መስዋዕትነት ከፍለን እናውቃለን። ስለ ቤተሰብም ብዙ መስዋዕትነት ከፍለን እናውቃለን። ግን በቃ ይሁን ፍቅር ብቻ በቂ ነው ብለን ስላሰብን እስከዛሬ ድረስ ቆይተናል ማለት ነው። አሁን ላይ ግን ይህንን ነገር ማለቴ ልክ ነው አይደለም የሚለውን አላውቅም። ግን አሁን ላይ ግዴታ እኔ ወደ ውጭ ሀገር መሄድ አለብኝ። ውጭ ሀገር ሲሄድ ደግሞ ህይወቴን ማስተካከል መቻል አለብኝ። ማለት እንዳልኳችሁ ነው። በቃ ሁልጊዜ ፍቅር ብቻ በቂ ነው ብሎ መኖር ከባድ ነው። ስለዚህ እኔም ደግሞ ሰርቼ መቀየር መለወጥ መቻል አለብኝ። ከዛ በኋላ ፍቅር ይቀጥላል። ከዛ በኋላ ፍቅር ይመጣል ብዬ አስባለሁና ግዴታ ህይወትን ለመምራት፣ ህይወትን ለማሸነፍ፣ ነገ ከነገ ወዲያ የተሻለ ነገር ለማምጣት ሲባል ወደ ውጭ ሀገር መሄድ አለብኝ ማለት ነውና ይሄን ነገር በቃ ራሴ ቀስ አድርጌ ልነግረው ነበር የፈለኩት ለቤኪ የነበረው። ግን ያው እንዳልኳችሁ ሳንፈልግ ነገሮች እንዳጋጣሚ ሆነው ወጡ ማለት ነውና ከወጡም በኋላ ለመሸፈን ሞክሬ ነበረ በቃ እንዳልሆነ እንዲያምነኝ። ምክንያቱም ገና ለገና ቤኪ አሁን ልትሄድ ነው ስለተባለ ብቻ ልሄድ ነው ማለት አይደለም። ማለት የውጭ ሀገርን ፕሮሰስ ታውቁታላችሁ። በጣም ብዙዎቻችሁ የኛን ቪዲዮ የምታዩ ሰዎች
ከሀገር ውጭም ያላችሁ አላችሁ፣ ከሀገር ውስጥም አላችሁና ወደ ውጭ ሀገር መውጣት ቀላል እንዳልሆነ ታውቁታላችሁ። በጣም ብዙ ፕሮሰስ አለው። አንዱን ጉዳይ ጨረስን ሲባል አንዱ አለና ነገሮች ከተሳኩና ከተስተካከሉ በኋላ ነበር ልነግረው የፈለኩት። ምክንያቱም ይሄ ጉዳይ ላይሳካ የሚችል ነበረ። ከተሳካ ደግሞ በቃ ደስ ይላል፣ እግዚአብሔር ይመስገን። ነገሮች ከተስተካከሉ እንደዚህ አይነት ነገር አለ ስለዚህ ብዬ ላስረዳው ነበር የፈለኩት። በቃ አጋጣሚ ነገሮችን ሳማ ማለት ነው። ስለዚህ አሁን ላይ ደግሞ በቃ ከሳማ በኋላ ብነግረው ነው የሚሻለው። በቃ ማለት እሱም ቢሆን ሳያምነኝ ከሚቆይ በቃ ቤኪ እንደዚህ ነው ያለው ነገር ብዬ በደንብ አስረዳዋለሁ። ይረዳኛል ብዬ ተስፋ አደርጋለሁ። ያው ምክንያቱም ብዙዎቻችሁ ከሀገር የወጣችሁ ህይወትን ለማሸነፍ ነው። ብዙዎቻችሁ መቼም ታውቁታላችሁ፣ ትዳር፣ ፍቅረኛ፣ ብዙ ነገር እያለ ወደ ውጭ ሀገር የሚወጣው ተሰርቶ ነገ ህይወትን ለመቀየር ነው፣ ህይወትን ለማስተካከል ነው። ስለዚህ እናንተ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ያው እሱም ደግሞ ይረዳኛል። ምክንያቱም ያው ፍቅር አለ ብለን እንዳልኳችሁ በጣም ብዙ መስዋዕትነት ከፍለናል። ገንዘብ ሳይኖረን፣ ስራ ሳይኖረን፣ ምንም ነገር ሳይኖረን በፍቅር ብቻ ብዙ አመታትን አብረን አሳልፈናል ቤኪ ጋርና አሁን ላይ ደግሞ ወደ ውጭ ሀገር መውጣት አለብኝና መስራት አለብኝ ስለው አይረዳኝም ብዬ አላስብምና ያለውን ነገር ብቻ ዝሮ አስረዳዋለሁ። እንደሚረዳኝ ተስፋ አለኝ። ለምን እንደዋሸሁት ለምን እንደደበኩትም ይረዳኛል ብዬ ተስፋ አደርጋለሁ። ያው እንደናንተም ያለውን ነገር እያስረዳዋችሁ ነው። መቼም ትረዱኛላችሁ ብዬ ተስፋ አደርጋለሁ። ዝሮ እስኪ ያለውን ነገር በደንብ ላስረዳው፣ ልንገረው እና የሱንም ምላሽ አብረን እናያለን። አሁን ወደ ቤቱ እየሄድኩኝ ነው እና እንዳልኳችሁ ምናልባት ይሄንን ነገር ስነግረው በጣም ሊደብረው ይችላል፣ በጣም ሊካፋው ይችላል፣ በጣም ሊያዝንብኝ ይችላል። ግን ያው ምንም ማድረግ አልችልም። ምክንያቱም እንዳልኳችሁ ነው። በቃ የሰው ልጅ ህይወትን ለማሸነፍ በጣም ብዙ መስዋዕትነት ይከፍላል። ከሱ ጋርም ያለው ነገር ይስተካከላል እያልኩኝ ከዛሬ ነገ ይሄን ያክል ጊዜ ተስፋ ሳልቆርጥ ነው ስጠብቅ የነበረው። አሁን ላይ ደግሞ እንዳልኳችሁ እንደዚህ አይነት እድሎች የሚመጡት ከስንት አንድ ጊዜ ነውና ይሄ እድል ሲመጣ ደግሞ እኔ እንደዚህ አይነት እድል እንዲያመልጠኝ አልፈልግም። ምክንያቱም እንዳልኳችሁ ነው። በቃ ሰርቼ መቀየር አለብኝ፣ ህይወቴን ማሸነፍ አለብኝ። እዚህ ጋር ሆኜ ምንም ነገር እንደማይስተካከል አውቃለሁ። እዚህ በነበርኩበት ሰዓት ላይ በጣም ብዙ ለፍቻለሁ። እናንተም የምታዩትም ሆነ የማታዩት በጣም ብዙ ነገር አለና በጣም ብዙ ነገሮችን ለፍቻለሁ። ቤኪም እንደዛው ለፍቷል። እዚህ ለማስተካከል ሞክረናል፣ ግን የሚሳካ ነገር አይደለም። ስለዚህ ይሄ ነገር እንዲያመልጠኝም አልፈልግም፣ ይሄ እድልም እንዲበላሽ አልፈልግም። ብቻ ያለውን ነገር ዞሮ እነግረዋለሁ። ምን ሊል እንደሚችል አላውቅም። ሊከፋው ሊደብረው ይችላል። እናንተም ደግሞ እንደዛው ልትቀየሙ ትችላላችሁ። ግን በቃ ይሄ ህይወት ነው፣ ምንም ማድረግ አይቻልም። ይከብዳል አንገት ደፍቶ ጉዞ ጧት ማታ ተክዞ፣ ይከብዳል አቀርቅሮ ጉዞ በሀሳብ ተይዞ፣ እኔም አንተኑ ባይ የፍቅር አገልጋይ አጥቼ ጨንቆኛል፣ ትዝታ ጎርቶኛል፣ እስረኛ አርጎኛል። አጥቼሽ ጨንቆኛል፣ ትዝታሽ ጎርቶኛል፣ እስረኛሽ አርጎኛል። ሰው አለ? ቤኪ ምን ልታረጊ መጣሽ? ለምንድን ነው የምትጠጣው? ማለት ምን አገባሽ? ማለት ምን እያደረግክ ነው? ልቀቂው። ምን ሆነሽ ነው? ምንድን ነው የምትጠጣው እንዴ? ለምንድን ነው ስልክ ማታነሳልኝ? ምን ማለት ነው? እየደወልኩልህ ነበር አይደል? ማለት እኔ እና አንቺ ምን አለን ነው ስልክ ማነሳልሽ? ቆይ አይደለም፣ ለምንድን ነው የምትጠጣው? ምን አገባሽ አንቺ? ብጠጣ ባልጠጣ ይመለከትሽ? እሺ ለምንድን ነው ስልክ ማታነሳልኝ? ምን አገባሽ? መሲ ይኸውልሽ ከአንቺ ጋር እኮ ያለን ነገር ጨርሰናል አይደል? በቃ እሺ ቆይ ቀስ በል። የምትመጪ ለምንድን ነው? በቃ እኔ እኮ አይደለም ይኸውልሽ ጀመርከው መሲ ስልኬን ያላነሳሁበት ምክንያት እኔ ምንድን ነው ገባሽ? የራሴ የሆነ ምክንያት አለኝ። ስራ ቦታም ያልሄድኩበት የራሴ የሆነ ምክንያት አለው። አንቺ ቤት ድረስ ጭራሽ ምን ልታረጊ ነው የምትመጪ? አንቺ ለኔ ምን አስበሽ ለኔ ምናምን ነው?
ቤኪ በቃ እኔ እኮ ያለውን ነገር እኮ ከመጀመሪያም ላስረዳ ፈልጌ ነበረ። በቃ ነገሮችን ሳታስበው ስለሰማሃቸው ነው። በቃ እኔ ተወዘጋት ምንም ነው ያላሰብኩት። በቃ እሺ ነው መጀመሪያ ንገሪኝ፣ ምንድነው ያላሰብኩት? ቤኪ አንዴ እናውራ፣ ይሄንን አኑረው። እሺ መሲ አይመለከትሽም። የመጣሽ ለምንድን ነው? ልታርጊ ነው የመጣሽ? አስረዳለሁ የመጣሁበት ምክንያት። ቤኪ ቢያንስ ከኔ ፊት አታድርግ። ምን አገባሽ? ከኔ ፊት አንቺ ለኔ ተቆርቆረሽ ምን አገባኝ እኔ ስለአንቺ? አይመለከትሽም። በቃ መሲ ውጪ። ቤት ከመጀመሪያም እኮ እኔ እኮ አንተ እንዳትጎዳ ብዬ እኮ ነው ነገሮችን የደበቅኩ። እንዳትጎዳ ፊክሽ አሁን በቃ ተረጋጋና ይኸውልህ በቃ ነገሮች ላስረዳ እፈልጋለሁ። ታስቢያለሽ አይደል? ለምን አላስብም ማለት እንዴ? በመካከላችን ያለው ፍቅር አይደል እንዴ? ለምን አላስብም? መሲ ይኸውልሽ ብታስቢ ኖሮ እዚህ ጋር ክብሮም እስከ ማጣራት ደረጃ እስኪደርስ አጣብኝ። ለምን እሱ በእኛ መሀል ሲጀመር ይገባል? ይኸውልሽ ዝም በይ። ከዚህ በኋላ መሲ ወንድሜን አንድ ነገር እንድት ያልፈልግ ነው። እኔ ወንድሜን መናገር ፈልጌ አይደለም። ችግር የለውም። እኔ ምንም አይደለም። ያኔ ለሁለታችን ተቆርቆሮ መጥቶ ገባሽ ስራውን ትቶ ምናምን ነገር መሲ እንደዚህ ነገር እሺ የተፈጠረ ችግር አለ። በቃ አጥፍቻለሁ። እሺ በቃ አጥፍቻለሁ፣ ግን ደግሞ በቃ አሁን ላይ ያለውን ጉዳይ ላስረዳህ እፈልጋለሁ። ምንም አልፈልግም። ምንድነው የማትፈልገው? በቃ ጉዳዩን ይኸውልህ ሳላስበው ነው የሰማህብኝ። ገባ? እኔ የዛን ሰዓት ላይ ስልክ ይደወላልና ትሰማለህ ብዬ አላሰብኩም ነበር። ምክንያቱም ስለ ውጭ ፕሮሰስ ቤኪ በደንብ ታውቃለህ። ነገሮች ሊሳኩም ላይሳኩም ይችላሉ። ስለዚህ ላይሳካ ነገር ለምን አስጨንቃለሁ ብዬ ስላሰብኩኝ ነው ዝም ያልኩት። ስለዚህ አሁን ደግሞ በቃ ነገሮች አሁን ወደ ተስተካከለ መንገድ እየሄዱ ነው። ስለዚህ በቃ መንገር ለብኝ ብዬ ስላሰብኩኝ ተሳካልሽ። እንኳን ደስ አለሽ። እኔ ምን አገባኝ? አይመለከተኝም። በቃ ገባሽ? ከመጀመሪያውኑ መሲልሽ ፍቅር ማለት የሌለውን ደስታ ሲደሰት ማየት ነው። ገባሽ አይደለ? አንድ ሰው ከኔ ጋር አንቺ ምንድነው የምታስቢ? የድሮ ሰው ምንድነው ሲል እሰማለሁ። እኔ ከሞትኩ ሰርዶ አይብቀል ትላለች። ገባሽ? አንቺ ጥቅም ስላገኘሽ አንቺ ይሻለው አይመለከትሽ። ማውራት ምን ችግር ራስሽን ችለሽ አውሪ። እንደ ተቆርቋሪ አትሁኝ። ራስሽን እንደ ጨዋ ምናምን ነገር አትሁኝ። ምን እንደ ጨዋ አላየሁም። ይኸውልህ እየደበቅኩ አንተ እንድትጎዳ ስለማልፈልግ ነው። ነገሮች ምናልባት ካልተሳኩ ብዬ እኮ ነው ለነገር ያልፈለኩት። ጎዳ ካልፈለግሽማ ገባሽ? ለኔ ብታስቢ ኑሮ እኔ ስንት የሚያስጨንቀኝ ነገር እያለ ሌላ ነገር ከማስብ በስነ ስርዓት እንደዚህ በቃ ያለው ነገር አንቺ ጭራሽ ምን ሁለታችን ለማጣላት ነው መጣ ምናምን ታያለሽ። ምን አሁን እንኳን አንተ ላስረዳህ መጣሁ። አልፈልግም። ምንድነው የምታስረጅኝ? እኔ በቃ ቤኪ ነገሮች የተስተካከሉ ስለሆነ እኔ ወደ ውጭ ወጥቼ ነገሮችን በመካከላችን ያለውን ህይወትም ለማስተካከል ህይወታችንን የተሻለ ነገር ላይ ለማድረስ ወጥቼ መስራት አለብኝ። ስለዚህ በቃ ከተሳካልኝ አሜን ብለሽኝ ተሰደኛለህ። ካልተሳካና የማይሆን ከሆነ ፍቅራችንን እንቀጥላለን። እኔ ባጣ ቆይ ነኝ። አንቺ እስኪ ከተሳካልሽ ትሄጃለሽ። ቤኪኒ እኮ ሌላ ሰው እየተሳካ አይደለም። እኔ እኮ ስለህይወታችን እየለፋለሁ ብለሽ ለምንድን ነው ያሸሽ? መሲ ያጎትሽ አይደለም። በቃ ልጅ የሆነ ግንኙነት አለሽ አለቀ። ምንም ሌላ እንትን ጭራሽ እንደዚህ ነው የምታስበው አይደል? አሁን የመጣሽ ምን ልትይ ነው የመጣሽ? ምን ፕሮሰሱ ተሳክቶ እንኳን ደስ አለሽ። በቃ አለቀ። አይመለከተኝም። በቃ እኔ ተይኝ። ላይሆንም ይችላል። ገና እየጠበቅኩ ነው። በዚህ 2 ቀን ውስጥ ነው የሚሆነውን ነገር ማወቅ የምችለው። ስለዚህ ቤኪ አንተ ደግሞ እኔ እንትን ብለህ ነው እንትን ማለት ያለብህ። ልጅ ራስሽን እንደንትን እንዳትበይ። በቃ አለቀ። ገባሽ? እኔና አንቺ ፍቅር በቃ ተቋርጧል። ለምን ነው የሚቆርጠው? ምንም እንትን የለውም። እኔና አንቺ ብዙ አመት ለፍተናል። ብዙ ነገሮች ነው። እሺ ለህይወታችን ስለ ልሂድ ልስራ ማለት ጥፋት ነው? ይሄ አይደለም። ገባሽ? ለአንቺ ለህይወታችን ወይም ደግሞ በመካከላችን የተፈጠረውን ነገር ተናገር ወይ ደግሞ አይሆን አስበሽ ቢሆን ኑሮ መጀመሪያ ታወሪ ነበር። ገባሽ አይደል? አዎ በረከት ደሃ ነው። በረከት ምንም የለውም። ምንም ማድረግ አይችልም። እንደዛ አትበል። ገባሽ አይደል? እንደዛ አትበል። ምንም መስላለክሽ ምናምን አይደለም። ገባሽ? እንደዛ አይደለም ያሰብኩት። እንደዛ አትበል። እኔ ለሁለታችን ፍቅርና ለሁለታችን ህይወት ስል ነው እየለፋ ያለሁት። በቃ እኔ ይኸውልሽ እኔ ህይወታችን እንዲስተካከል ነው እየለፋ ያለሁት። ለምንድን ነው ለመረዳት ማትሞክረው? እኔ አሁን ሰው መውደድ እንደሚችል መጥላት ይችላል። እሱም በምን እንደሆነ ታውቂያለሽ። ይገባኛል። አውቃለሁ፣ ሁሉንም ነገር አውቃለሁ። ግን ለምለም መሲ አይመር ምንድነው ምረዳሽ? ምንድነው ምረዳሽ? እኔ ህይወታችን ላስተካክል ካልኩኝ እኔ አይደለም እና እኔ የምሰራው ህይወታችን ለማስተካከል አይደለም። እኔ የምኖረው ለቃቃ ጨዋታ ነው። ለፋን እኮ የማይሆን ነገር ነው። እኔ ገንዘብ ስለሌለ በሌላ መንገድ ቢያንስ ነገሮችን ለማስተካከል እንሞክር። ኧረ እባክሽ በሌላ መንገድ ምን ራስሽን ሽጠሽ ምናምን ነገር ነሽ? ምን ማለት ራስሽን ሽጠሽ ማለት ምንድነው? ስለዚህ ያጎቴ ልጅ አላውቅልሽም። እሱን ራስሽ ታውቂያለሽ። ያጎቴ ልጅ ነው ብለሽ ከየት ስትገቢ እንደነበረ ታውቂያለሽ።
ስነ ስርዓት ይኑር። ስነ ስርዓት አይደለም አታናጂ። ጭራሽ ስለምን መጥቼ ምናምን ነገር ሌላ ነገር መሰለህ እንዴ? ምንም እየለመንሽኝ አይደለም። በቃ አንቺ እዚህ መምጣትሽ ትክክል አይደለም። በቃ አትምጪ፣ አልፈልግም። ነገሮችን ጭራሽ እያስረዳሁ ስላለው ደግሞ ጭራሽ አንተ ተገልብጠህ በቃ አልፈልግም። ምንም መገልበጥ ምናምን አይደለም። በቃ አንቺ እኔ ከማን ጋር ስንዘላዘል እኔ ክብር ያለኝ ሴት እንደሆንኩ ታውቃለህ። ጭራሽ እንደዚህ ብለህ ልትናገረኝ አትችልም። እሺ ይኸውልሽ፣ እዚህ ጋር አንቺ የመጣሽ ምን ልታደርጊ ነው የመጣሽ? ልነግርህ፣ ላስረዳ። ምን ነው ታስረጂ? በቃ ላስረዳ። ህይወታችንን ማስተካከል ስላለብን እና ዘላለማችንን ስናክ መኖር አለብን እንዴ? ጭራሽ ምንድን ማለት የሰው ልጅ እኮ ከታች ነው የሚነሳ እና ከታችማ ተነሳን። ይኸው ስንት ዓመት ሙሉ እየለፋን ነው። የማይሆን ነገር ነው አይደል? ስለዚህ እኔ ደግሞ ህይወቴን አስተካክዬ አንተንም ህይወት አስተካክለን አብረን እንኖራለን ብዬ ነው ያሰብኩት። ጭራሽ አንተ ከማንም ጋር ስትዘላዘይ ምናምን ትላለህ። እኔ አንተን ለማስረዳት ብሞክር ጭራሽ አንተ ተገልብጠህ እንደገና ራስህን እንትን ለማለት ነው እንዴ የምትሞክረው? አሁን አትረብሽ። ምንም አሁን አንቺ ይኸውልሽ እዚህ ጋር የምንግባባበት መንገድ የለም። አንቺ የራስሽን ህይወት መርጠሻል አይደለ? ምንም የራሴን ህይወት አልመረጥኩም እያልኩህ ነው፣ እየነገርኩህ ነው። ህይወታችንን ለማስተካከል ነው እየለፋሁ ያለሁትኝ። ስለዚህ ይሄንን ለመረዳት ነው እንጂ መሞከር ያለብህ ጭራሽ ከማንም ጋር እየተንዘላዘልሽ ምናምን ብለህ የማይሆን አማርኛ ትናገራለህ። ቆይ ምንድን ነው ፍላጎት? አንተ ከመጀመሪያ ከኔ ጋር መለየት ነው የምትፈልገው? ምንድን ነው? እና አንቺ ምንድን ነው የፈለግሽው ታዲያ? እኔ ምንም አልፈለኩም። ህይወት ማስተካከል በቃ አትረብሽኝ። በቃ አልወጣም። ያስረዳው አልወጣም። አልወጣም። ይሄንን ስጠጣ ማየት አልችልም። ምን አገባሽ? አለቀ በቃ። አልፈልግም። እኔ ከአንቺ ጋር ያለኝን ነገር ጨርሻለሁ። በቃ በምን ምክንያት? እኔ ከማንም ጋር እንደማላደርገው ታውቃለህ። አይመለከተኝም። አንቺ ቢሆን በቃ እናወራበታለን። ይሄንን አልፈልግም። ከዚህ በኋላ ከህይወቴ ውጪልኝ። በቃ አለቀ። ምንም እንድትይ አልፈልግም። አንቺ አብረን ጭራሽ እስከዛሬ ድረስ አብረን እናከክን፣ እዚህ በኋላ አብረን እንድናከክ ምን ማለት ነው? ልክ ነኝ እኮ ቤኪ። ህይወታችንን ማስተካከል አለብን። እንዴ ሁሌ ዝቅ ብሎ መኖር አለ እንዴ? ሁሌ ከሰው ቤት መኖር አለ እንዴ? ምን ሆነህ ነው? አውጣልኝ። አስወጪልኝ። ቆይ እያወራን አይደል እንዴ? አስወጪልኝ ማለት እያወራን መስለን። ቆይ ተረጋጋ። ሲጀመር አንተ ይሄንን መጥቃት ስትጀምር ነው ነገሩ ይቀር። ለምንድን ነው ይሄንን ማትጥለው? አልወጣም። በቃ አልወጣም። ምንድን ነው የምትለኝ? አልወጣም። በቃ ምንድን ነው የምትለኝ? ቆይ እያወራሁ አይደል እንዴ? ቤኪ